እፎይ ሰላም ብለናል። እንኳን ደህና መጣህ። ሲመች ሰላም ትለናል። የምንማማረው ምንድነው? ስለ ጀነት ጉዳይ ነው። የዘላለም ህይወት እንግዲህ ምንድነው? ብዙ ሃይማኖቶች ዓለማችን ላይ ያሉ እንግዲህ የመጨረሻ መዳረሻቸው የዘላለም ህይወት እንደሆነ ሁሉም ይጠቁማሉ። ያ ማለት ዘላለማዊ ከዛ በኋላ ከአምላክ ጋር ህብረት ማድረግ፣ አንድ ላይ መሆን፣ ዘላለማዊ ደስታ ማግኘት የሚለው ኮንሴፕት አብዛኞቹ እንግዲህ እምነት ብለው የያዟቸው በሙሉ ማለት ነው መዳረሻቸው ወደዛ እንደሆነ አምነው ተቀብለው ኤክሰርሳይዝ ያደርጋሉ ማለት ነው እምነታቸውን። ምንድነው እንግዲህ እንደ እስልምናም ይህንን ኮንሴፕት ስለሚጋራ፣ ነገር ግን እውነት እነሱ ሄደው ለዘላለም የሚያገኙት ምንድን ነው ወይም ደግሞ የሚኖሩበት ዘላለማዊ ህይወት የቀጣይ ማለት ነው ከትንሣኤ ቀን በኋላ ምንድን ነው የሚለውን እጅግ በጣም ለየት ያሉ አስተምህሮቶች ካሉት ሃይማኖት ውስጥ አንዱ እስልምና ነው። እውነት ለመናገር እስልምና የዘላለም ህይወትን የሚያይበት መንገድ በጣም ለየት ያለ ነው። በተለይ ከክርስትናው በጣም በጣም ይለያል። በምንም አይገናኝም። የብርሃንና የጨለማ ያክል ነው። ማለትም የእስልምና የዘላለም ህይወት ኮንሴፕት ወይም ደግሞ የገነት ኮንሴፕት ማለት ነው እዚሁ እኛ በቀላሉ ምድር ላይ ልናገኛቸው የምንችላቸውን ነገሮች እዛ ሄደው ሙስሊሞች ተስፋ እንዲያደርጉ ደጋግሞ ማማለያ በሚመሳስሉ ቃላቶች ማለት ነው ይናገራል። ቁርአን ላይም ሐዲስ ላይም እንዲሁም ደግሞ የተለያዩ የእስላም ሊቃውንቶች የተናገሯቸው ነገሮች አሉ። እሱን እናያለን። ከዛ በፊት ግን ቪዲዮውን ላሳያችሁና እንቀጥላለን ማለት ነው። ሁላችሁም ኮፒ ሊንክ እያደረጋችሁ ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን እየዘፈንን ቃል ከስር እንትን ትላለች። አንተ ከዚህ ጋር ቃል ዝፈኝ። እንደውም ቃል ታውቀዋለች። ከእስልምና ወጣችሁ እኮ ተናዳ ነው። ለባሌ ሲዘፈንለት ለእኔ አይዘፈንልኝም፣ ስለዚህ ከእስልምናማ አልፈልግም ብላ ወጣዩ። ለዛ ነው ቃል ምን ብለሽ ነበር? ለባልሽ በገነት ውስጥ የነበረው ቃል በገነት ሰላም እንዴት ናችሁ? እሷ እኮ አይደለ የምትዘፍነው፣ ሑረል ዐይኖች እኮ ናቸው የሚዘፍኑት። ያ አክቹዋሊ ሑረል ዐይኖች ናቸው። ሑረል ዐይኖች ናቸው እና ደግሞ ያው ሚስት እኔ ባሌን አላገኘውም ወይ ብለን ስንጠይቅ እንዴ አንቺ ከሑረል ዐይን አንዷ ሆነች ትቀርቢያለሽ ይሉናል። ያ ውሸት ነው። ኧረ ተው በእናትህ ክርስቲያን አጥፋው። ምን አስመሰልከኝ? ቪዲዮ አንቺማ ምን ቁልጭ ሑረል ዐይኖች ይዘፍናሉ። አንቺ ቁልጭ ቁልጭ ከሚሉት ነሽ፣ ከሚቁለጨለጩት አንዷ ነሽ። እና በገነት ውስጥ ዘፈን ይዘፈንላችኋል፣ ሚስቶቻችሁ ይዘፍኑላችኋል። ይህ ትልቅ ማባበያ እኮ ነው። ይህንን የመሰለ ጸጋ እንዴት ትተዋላችሁ? አንደኛ ከአረብ አረቢቱ ማለት በአረበኛ ፈትዋ የሚሰጡ ነበሩና የኡስታዝ እኔ ባሌ እዛኛው ጀነት ሲገባ ሑረል ዐይን ሚስት እንዲሰጠው አልፈልግም ብላ ስትከራከር ነበርና አይ ግዴታች ነው መቀበል አለብሽ እያላት እንትኑ ሼሁ እየመለሰላት እየሳኩኝ ነበር። እንትን ላይም አለ የሱፍ ማለት ነገራችን ላይ ግዴታ መቀበል አለብሽ አለ ሞሮርለስ። ግን በጣም ነው የሚያስቀው እውነት ለመናገር ይሄን እስልምና ውብ ነው ብሎ የተናገረበት ምንድን ነው? ጀነት ስንሄድ ዘፈን ይዘፈንልናል። ለዳንኪራ ነው ጀነት የምትሄደው ጋይስ? ኧረ ተው ተው ተው። ዘፈን ጠብቃችሁ ነው የምር
እዚህ ቆንጆ ሞንታርቦ ገዝታችሁ ቤታችሁን አትለቁትም እንዴ? የማን ዘፈን ነው? እዚያ አስኬዳችሁ በጣም ብዙ ዘመናዊ የሆኑ ሳውንድ ሲስተሞች እኮ አሉ። ይህንን ተስፋ አድርገህ ገነት ልግባ ትላለህ? ኧረ ገና ለገናው እዛ ቆንጆ በአረብኛ ይዘፈንልኛል ብላችሁ ኦኬ። እያወራ ከስር ሰው አለ መሰለኝ የሚያወራ ዘፈን ለማዳመጥ ከሆነ ጀነት የምትሄዱት፣ በነገራችን ላይ እሱን ተስፋ አድርጋችሁ እስልምና ውብ ነው ያላችሁበት ይሄ ከሆነ ይሄ በነገራችን ላይ ሞኝነት ነው፣ የዋህነት ነው፣ ጅልነት ነው። እዚህ በጣም ቆንጆ ቆንጆ ሳውንድ ሲስተም ያላቸው ሙዚቃዎች አሉ። እነሱን ማዳመጥ ይቻላል። ገነት ውስጥ የሚካሄደው ዘፈን ለማዳመጥ አይደለም። ሙስሊሞቹ ግን ያንን እስልምና ሃይማኖት ግን ይሄንን ልክ እንደ ትልቅ የዘላለም ህይወት ሪዋርድ እንደሆነ አድርገው ነው የሚቆጥሩት። ውበቱ ይሄ ነው የምር እስልምና። የምር ገነት ሲሄድ ሙዚቃ ለማዳመጥ ነው የሚሄደው። ሙዚቃ ለማዳመጥ እዛ ዲጄ ምናምን ነገር ሆኖ ከዛ በኋላ ቆንጆ ቆንጆ ዘፋኞች ቀርበው እነሱ ለኔ እየዘፈኑ እሱ ነው ማዳመጠው። እሱ ነው የዘላለም ህይወት። ሙስሊሞች ነቃ በሉ። ምንድን ነው እያልከን ያለው? ምን አድርጉ ነው የምትለን? ከዘፈን በላይ ምን አለ? በምድር ተከልክለዋል እኮ እዛ እኔ ቆንጆ ነኝ የማላረጅ ነኝ እያለች ነው አይደል? ለምዘፍነው ነው ያለው ሐዲሱ እንደዛ መሰለኝ የሚለው። ዘላለማዊ ነኝ የማልሞት ነኝ በጣም ቆንጆ ነኝ ትላለች ይላል ዘፈኑን ኦልሬዲ ነገረን እኮ። እዛ ሜዳ አይጠበቅብንም። ማነሽ እንትና ያቺ አርቲስቷ ነይ ዝፈኝ ይሄን ዘፈን በቃ እሱ ምን ገነት ምን አስኬደን ሰማ ነው ዘፈኑን። አሁን ቆንጆ ድምፅ ባላት ይዘፈናል ነው ያለው በሁር ላይ አንድ ቆንጂት በቃ ነይና ዝፈኝልን ገነት እናድርገው ይሄንን ቤት ዘፈኑን እዚህ እንስማው። እዛ ሜዳ አይጠበቅብንም ነው ልዩነቱ ምንድን ነው? እዛ ለባሏ ነው የምትዘፍነው። አይ ቲንክ እዚህ ደግሞ ሰብሰብ ብለ ሁላችንም ነው የምንሰማው። ልዩነቱ ያ ከሆነ ነው። ከዛ የዘለለ እኮ ምንም የለውም። ግን ዘፈን ለመስማት መሄድ ገነት ድረስ አይከብድም? በምድር የተከለከላችሁትን ሁሉ ሐራም በምድር ሐራም የሆነውን በገነት ሐላል ማድረግ በራሱ ሌም የሆነ በጣም የወረደ ማለት በምድር በወርቅ እንዳበሉ በወርቅ ዕቃ በወርቅ እንደዚህ እንትን እንዳትሉ፣ በገነት ግን የምበሉበት በወርቅ ነው፣ የምጠጡበት በወርቅ ዕቃ ነው። እኔ እንዴት በወርቅ በላ፣ በዳይመንድ በላ፣ በሳህን በላ፣ በእጅህ ይዘህ በላ። ምንድን ነው ልዩነቱ? በወርቅ ትጠጣለህ፣ በወርቅ ትበላለህ። በምንስ ብትበላ ምንድን ነው እሱ? ዕቃው እኮ ምንም ማተር አያደርግም እኮ። በወርቅ ትበላለህ ብሎ ሲወሰውስ ማለት ነው። መጠጫ ብርጭቆቹ ወርቅ ናቸው ይላል። በገነት ገብቼ በወርቅ ጠጥቼ። አሁን ኃጢአት ነው ይዞ ታውቃላችሁ። በወርቅ መጠጣት መብላት አይቻልም በእስልምና። በገነት ነው እሱ የሚቻለው። አሁን ለእናንተ ተከልክሏል። በገነት ነው ይፈቀዳል። ታዲያ እኔ እዚህ ምድር ያየሁትን አንተ ገነት ላይ ለማየት እሱ አሁን ዘፈን ኃጢአት ነው። እንዳሰሙ ኃጢአት ነው። ገነት ነው የሚዘፈንላችሁ። ምድራዊ ኃጢአት የሆኑ ሰማይ ላይ ደግሞ ጽድቅ ይሆናሉ። ምግብስ እንዲህ ምግብ ብዙ ትበላለህ፣ ብዙ ምግብ ትበላለህ። ገነት ስገባ እንዴ ብዙ ምግብ ትበላለህ እና ይህን ገነት እንዴት አትመኘው? ብዙ ፍራፍሬ ራሴው ሰብኬ አንተ ወደ እስልምና እንዳትሄድ ብዙ ምግብ ለመብላት ብለህ 500 ሰው አስበዋል። ገነት ገብቼ ብዙ ምግብ በላለሁ ብሎ ተስፋ ሲያደርግ ዘፈን ሰማለሁ ብሎ ተስፋ ዋይፋይ ይሳለ ዋይፋይ ያለ እያሉ መኪና አለ ብሎ ባቲ ያለ ብሏል። መኪና አለ ብሎ እንዳይ ነው። ለማንኛውም ጀነት ላይቭ ባንድ በቀጥታ ጉራ ላይኖች ይዘፍኑ ያንጎራጉሩላቸዋል።
ይህንን እንግዲህ ተስፋ አድርጋችሁ እዚህ በቀን 5 ጊዜ መስገድ፣ መጾም፣ መጸለይ ለዚህ ነው ወይ ነው የኛ ጥያቄ። ለዚህ ነው እንትን የምትሉት ዶት አስካሪ ነጥብ መጠጥ ሲኖር ይሆን እንዴ? ለዛውም ይልኝ እንደው ያመለጠኝ ካለ መበረጃው ዝንጅብል ነው፣ ተበርዞ ነው ለዛው የሚጠጣው። ብቻውን ከተጠጣማ ስልኬ ነው እሱ እኮ። እኔ ክፈተው አንዴ ሐዲሱን ቁርአኑን ክፈተው። እኔ ዝንጅብል መበረጃ ያለው ቀሽር ነው የማውቀው። ጉንፋን ሲይዘን ምናምን ነው የምንጠጣው። እሱን እየጠጣ ከዛ ሁር ላይኖች ይዘፍኑልሃል። አቦ ዘፈኑንማ እኔ በግጥም እለዋለሁ። እና ክፈተው ሐዲሱን እንደው ሰላም ብያለሁ። እንደምናችሁ ብሩክ ስማ፣ ይህን ዘፈንማ በላሁን ሸምድድና ባለቤትህን አዘፍናት። ኧረ ተወን ሸው ሁር ላይኖች ይጠብቁኛል እኔ እንዳልቀየስ በላት። እስኪ ሙስሊሞች እስኪ ባካችሁ እስኪ አንዴ ግቡ። የሆነ የምከፍተው መጽሐፍ አለ ስለ ሆረ ላይኖች። እስኪ ግቡና አንብቡልን እንደው መልካም ፈቃዳችሁ ከሆነ በትህትና። ክርስቲያን ይቀጥል። ኧረ ይግቡ። በጣም ነው የምንፈልጋቸው እውነት ለመናገር እስኪ ያንጎራጉሩልናል። እንግዲህ የሁር ላይኖችን ዜማ ሙስሊም ሴቶች በተለይ መግባት አለባችሁ እናንተ ማለት ነው። ምን ይላል መሰላችሁ? ኢብን ኡመር ሪፖርትድ ዘ ሜሴንጀር ኦፍ አላህ said እና verily the wives of the paradise will sing for their husbands with the most beautiful voice የጀነት ሴቶች ለባሎቻቸው ቆንጆ በሆነ ድምፅ ይዘፍናሉ። no one has ever heard ማንም ሰምቶት በማያውቅ ቆንጆ ድምፅ ባላቸው among their singing is ከዘፈኖቻቸው መካከል ይህን በዜማ የሚልልኝ ካለን ይሸልማሉ። we are fine and beautiful women እኛ በጣም ቆንጆ ለስላስ ጥሩ፣ በጣም ጥሩ። አሁን ትዘፍናለሽ ነው እንዴ? እዘፍናለሁ ብላ ነው የመጣችው። ቃል አይ ኔትወርክሽ ኔትወርክሽ ትንሽ ይቆራርጣል። ትዘፍኛለሽ? አላወኩም፣ ይቅርታ። ዘፍናለሁ ብለሽ አላወኩም መግባቴን እራሱ ማን ይሳበኝ? አውርደኝ ክርስቲያን። በቃ አይዞሽ፣ እኛ እንዘፍንልሻለን። በቃ ችግር የለውም። አትወርጃትም፣ ዝፈኝ። አትወርጃትም፣ ዝፈኝ። የሁር ላይኖችን ዘፈን እንፈልጋለን እኛ። ኑ ዝፈኑ። አልሰማሽም? ቆይ እንዲገባው ዘለሽ ነው የሚባልሽው በሰማይ ላይ። አውርደን ክርስቲያን። አትወርጃትም፣ አውርደኛ ላይ ኦኬ እሺ፣ ልጨርስላችሁና ቆይ ብሩኬን ትልቁ ላይ አድርጌው እሱ ደግሞ የሚያሳያችሁ ነገር ይኖራል። ሶ ምንድነው ከዘፈኖቻቸው መሀል ምንድነው we are fine and beautiful men እኛ በጣም ለስላሳና ቆንጆ ሴቶች ነን። wives of the noble people looked upon with their eyes of comfort ለባሎቻቸው ምቾት የሚሰጡ ለተከበሩ ሰዎች የተሞሸርን አይነት ነገር ይላሉ። and among their singings ሌላ ደግሞ ዘፈናቸው ምንድነው we are a woman of everlasting never die እኛ ዘላለማዊ ሆነን መቼም የማንሞት ሴቶች ነን። we are women in safety never to fear ምንም ማንፈራ በእንትን ውስጥ ያለን በሴፍቲ ውስጥ ያለንን ይላሉ። we are women here to stay never to leave እኛ እዚህ ውስጥ ለዘላለም ቋሚዎች መቼም ከዚህ የማንሄድ የማንወጣ ነን እያሉ ያንጎራጉራሉ። እንግዲህ ይህ ሳሂህ የሆነ ሐዲስ ነው። ጠበራኒ አልመጅሙዕ አልአስዋት ላይ 4917 ላይ የሚገኝ ሐዲስ ነው። እንግዲህ ሙስሊሞች ወንዶች ተስፋ የሚያደርጉት ምንድነው? የጀነት ሴቶች እንጉርጉሮ ያንጎራጉሩልናል ብለው
አይዶን ቋንቋው ግን በምንድን ነው ቋንቋው? ያው በአረብኛ ነው አይደል የሚሆነው ወይስ ጉራጌኛም አለ ኦሮምኛም አለ? ሌላው ማትጨነቅ በአረብኛ እየዘፈኑልህ በቃ በእንግሊዝኛ ትጨፍራለህ አንተ። እንዴት ነው አንዳንዴ አይተህ ከሆነ ሀገራችን ላይ የሆነ ሙዚቃ ይከፍቱና በጣም በደንብ አድርገው ያጮሁታል። ከዛ ወዲያ ምን እንደሚልም እኮ አያውቀውም። ከዛ አብሮ ትላለህ። ድንገት ጃም ካደረገው ሙዚቃ ወይም ጸጥ ካለ እያልክ ነው። ግን ኖርማሊ እኮ ለሚያየህ ከዘፈኑ ጋር አብረህ እየቀወጥከው ነው የሚመስለው፣ እየዘፈነህ የሚመስለው አብሮ ራፕ ያደርግ ምናምን ነገር እያለው ይመስላል። ልክ ጸጥ ሲል እያለ ነው። ምንድን ነው የምትለው? በፊት እየዘፈንከ የመሰልከው ተብለህ ትበላለህ ማለት ነው። ስለዚህ አንተም በቃ ምንም ቋንቋ ይሁን ዋናው መዘፈኑ ነው። እኔ ያልገባኝ ግን ይደንሳሉ። ከዛ ዘፈን ውስጥ ተዘፈነ ዳንስ አለው። ዘፈንማ ያለ ዳንስ እንዴት ይሆናል? ዳንሱ ይገርመሃል። እስኪ አንድ ያተልቁኝ እዚህ ቤት ምንድን ነው? ትልቁ ይጣላቅ መለእሶ ደረሰች። እስኪ ፎይ ትልቁ ሆነሃል። አዎ እሺ። ይሄ መጽሐፍ የአልሲዩጢ መጽሐፍ ነው። ኢማም አልሲዩጢ ይባላል። ቁርአንን የሚያብራራበት መጽሐፍ ነው እና መጽሐፉን ለምትፈልጉ ይሄ ነው። አልሲዩጢ አብደላ ኢብን አቢ በከር አልሐፊዝ ኢማም አልሲዩጢ ይባላል። ያው ስክሪንሻት ማድረግ ትችላላችሁ። ያው ፒዲኤፍ ነው፣ ስክሪንሻት ምናምን አይደለም። ገጽ 69 ላይ እንሄዳለን። ገጽ 69 እንከፍተዋለን ማለት ነው። ከዛ በኋላ እዚህ ጋር የሚያስቀምጥልን ነገር አለ። ይሄ ምንድነው? የቁርአኑ አንቀጽ ነው። ሱራ አልዋቂያ 56ኛው ሱራ ከ35 እስከ 37 የሚያብራራበት ነው። ኦሮበን አትራባ የሚል ቃል አለ ቁርአን ላይ ማለት ነው። ኦሮበን አትራባ የሚለው ክላሲካል አረቢክ ስለሆነ የቋንቋ ፈቺዎች ይሄንን ምን ብለው ፈቱት ሲባል እዚህ ጋር ያስቀምጠዋል። እዚህ ያው ፒዲኤፍ ስለሆነ ይሄንን ወስደን ትራንስሌት እናደርገዋለን ማለት ነው። ኦኬ እሺ፣ ይሄው አረብኛው የተቀመጠው ይሄው ፍቺው ምን አለን? ተንታኞችና የቋንቋ ሊቃውንት አለ ኦሮብ ወይም የአረባ ይሄ ኦሮብ የሚለው ብዙ ቁጥር እንደሆነ እና ማለት እንደሆነ ይስማማሉ። ዋይ ሴተኛ ዳሪዎች ማለት እንደሆነ ይስማማሉ ብሎ አልሲዩጢ ያስቀምጧል። እነማን? ሙፈሲሮችና የቋንቋ ሊቃውንቶች። ኦሮ በሚለው ቃል አትራ በሚለው እድሜያቸው ሁሉም እኩል የሆነ ማለት ነው። ሁሉም 33 ዓመት የሆኑ ነው። ኦሮ በሚለውን ግን ሲፈስር ምን አለ? በቋንቋ ሊቃውንቶችና በሙፈሲሮች መሰረት ይኸው ሴተኛ ዳሪ ማለት እንደሆነ ይስማማሉ ብሎ ይሄን ያስቀምጣል። ኖ እናንተ አጨርብራችኋል፣ እንደዛ የሚል እኛ መጽሐፍ ውስጥ የለም የሚል ሰው ካለ ይኸው አረብኛውን እዚሁ ጋር ከፍታለሁ፣ አንበባችሁ ትተረጉሙልናላችሁ ማለት ነው። መጽሐፍን የከፈትኩት ያው ማየት ይቻላል። አንበባችሁ ይሄንን ፓርት ትተረጉሙልናላችሁ። የት አለ? ይኸው ከዚህ ጀምሮ ትተረጉሙልናላችሁ። ያው ቃሉ ሴተኛ ዳሪ የሚለው ቃል ይሄ ነው። ቀሃባ ይባላል። ቀጥታ ወስደን አልማአኒ ዲክሽነሪ ላይ ብንከተው ተመሳሳይ ትርጉም ነው የሚሰጠን። ስለዚህ እዚህ ላይ ተቃውሞ ያለው ሙስሊም ካለ ዌልካም ገብቶ ማንበብ ይችላል። ኤኒዌይስ ይሄን ለማሳየት ነው ክርስቲያኒ እና ሴተኛ ዳሪነትም በምድርም በሰማይም ነው ማለት ነው ያለው። በምድር ዘወጀል ሙታ ወይም ደግሞ የሙታ ጋብቻ አለ። በገነትም ደግሞ እነዚህ ሩበን አጥራበን የተባሉት ሴቶች ሄደው ያገለግላሉ ማለት ነው። የሴቶቹ ቁጥር እንኳን በነገራችን ላይ ኦፕን ነው፣ በጣም ብዙ እንደሆኑ ይናገራሉ ሊቃውንቶቹ። ስፔሲፊካይ አልተደረገም። ከዛ ውስጥ ግን አሁን ያየናቸው ሴቶች በጣም የሚገርም ነው። ቤት ውስጥ ነው የሚሆኑት ወይስ ሄደው ነው ወንዶቹ የሚያገኟቸው? አሁን ጥያቄው
ቤት ውስጥ ሆነው ነው የሚመጡላቸው። ይሄ የቁርአን ክፍል ተፍሲሮቹን ማየት ይቻላል። ኢብኑ ከቲርን አልጠበሪን ማየት እንችላልና በጣም እስልምና ውስጥ ካሉት የቁርአን አንቀጽ ተፍሲሮች የመጨረሻው ልቅ የሆነው ተፍሲሮች የዚህ ቁርአን ክፍል ተፍሲር ነው። ለባሎቻቸው ተሽሞርማር ያደረግናቸው የሚል ክፍል ነው እና ኢብኑ ከቲር ላይ ስትሄዱ የወንዶቹ ብልት እንደዚህ እንደዚህ የማይል መጠመጥ ይላል። እንዲህ ዘላለም የቆመ ያውን በሽታ ነው፣ ጤነኝነት አይደለም። አንድ ነገር እንዲህ ዘላለም እንዲህ ብሎ ከቀረ በሽታ ነው፣ ሕክምና ያስፈልገዋል። የማይል መጠመጥ ይላል። እንደዚህ እንደዚህ የማይል በቃ የቆመ ነው። የሴቶቹ ደግሞ መቼም የማይሰለች ይላል። ይህን እያለ ያለው ሙፈሲሩ ነው፣ ኢብኑ ከቲር ማለት ነው። በዛ ላይ መቶ ሴት ነው የሚለው። አንዱ ወንድ 100 ሴት የ100 ወንድ ጉልበት ይሰጠዋል፣ ጅምዓ ያደርጋል። እዛ አላህ ደግሞ ድንግላቸውን ይመልሳል የሚሉት ተፍሲሮችን የምታገኙት እዚህ የቁርአን ክፍል ላይ ነው። ከዛ ደግሞ የባሰውን ያው እዚህ ላይ ያመጣልን ማለት ነው። እና ጉድ ነው ብቻ ዘንድሮ ተጋሪ ነው። በነገራችን ላይ ያው 18 ዓመት ምናምን አትልም እንዴ? ቆይ ከ18 ዓመት በታች ሆናችሁ ውጡ አትለንም እንዴ? ምንድነው እጅን እንድንያርክ ሚል መጠመጥ ማይል መጠመጥ ምትለው? በተግባር እያስተማርከው ነው። እጁን እኮ እንደ ባር ቤት እንትን እያወዛወዛት ሚል መጠመጥ ማይል መጠመጥ ምንድን ነው የምትለን? ምን አድርጎ የምትለን? በአይን የገባ አይረሳም እና አሁን ዝም ብሎ ተከፍቶ ቢነበብ አሁን እንደዚህ በፕራክቲካል ሲሆን ግን በቃ ሙስሊሞችም ካሉ አሁን ይሄኒና ለዚህ ነው ዳዕዋ የሚሰሩት። አይምሮ ላይ እኮ ያለው የአንተ እጅ እኮ ነው እንዲህ ሲዞር በቃ አትረሰውም ከዚህ በኋላ ማለት ነው። ያንም ገብቼ በእስልምና ውሳኔ አስተማሪ ማሜን የብሩክን እጅ እያሰብኩ ማሜ እንደዚህ ነው ማለት ነው እያ አስባል። በመካከላቸው እንትን አለ፣ የአረፋ ተራራ አለ እና ከወዳኛው ተራራ ገነት ነች፣ ከወደኛው ተራራ ደግሞ ሲኦል ነች እና በገነት ውስጥ ያሉት እንግዲህ አስበው። አሁን ብሩክ እንዳለው እጁ እንትናቸው እንትን ሲሆን በዚህኛው ጋር ደግሞ ያሉት ቆዳቸው እየተላጠ ምናምን ነገር በሳት ሲጠበሱ እና እንቁልልጬ ይሏቸዋል እኮ ደግሞ ቀና እያደረጉ ያዋቸዋል ይላል። ገነት ውስጥ ያሉ ገሃነም ውስጥ ያሉትን ማለት ነው። እኔን ታየኝ ስንት ሙስሊም እንደሚያጓጓኝ አሁን ቡራ ስንት ሙስሊም አሁን ቀና እያለ እያየኝ ያለ ይታያል። እንቁልልጬ ነው የሚሉኝ። ግን በነገራችን ላይ ጋንግሪን ነው የሚሆንባቸው። እንግዲህ ቀጥ ብሎ ቆሞ መቆረጥ ነው ያለበት፣ በሽታ ነው የሚሆነው። ይህንን የምር ምንም ተስፋ የሚደረግ ነገር ነው የምር። አሁን እስኪ ሙስሊሞች እንደው ማለት አይምሯችሁን አሰሩት። ብልቴ ቀጥ ብሎ ቆሞ ከዛ በኋላ ሳይበርድ ዘላለም ወሲብ አድርጋለሁ ብላችሁ ነው የምታምኑት? የምር ሴቶቹስ እንደው ሳይሰለች ከዛ ለማሰብ እንኳን ይቀፋል፣ እንኳን ለማድረግ ይቅርና ማለት ነው። ሙሐመድ እና በጣም ይቀፋል፣ ለማሰብም ያስጠላል። ይሄ የዘላለም ህይወት ብሎ ሲሄድ ማገኘው ይሄን ነው ብላችሁ ከሆነ ተስፋ የምታደርጉት እንደው በጣም ቆሻሻ ነገር ነው። በነገራችን ላይ ለማሰብ እንኳን ያስጠላል። ላም አለኝ በሰማይ ወተቷንማ ላይ የሚባል አባባል አለና እንደዛ ነው የሚሆነው። መቼም ሀፕን አያደርግም። ነገር ግን እዚህ ምድር ላይ ሆነው ሃሉሲኔት ሲያደርጉ ይኖሯታል። ያ እንደዛ ነው። ምክንያቱም እያንዳንዱ እንዳለ እኛ በጀነት ሁለት አይነት ተስፋ አለን። አንድ የመንፈሳዊ ደስታ አለ፣ ሁለት ደግሞ የስጋዊ ደስታ አለ። እኛ ሁለቱን ነው የምናገኘው። የመንፈሳዊ ደስታ ምንድን ነው? ምንም የተነገረ ነገር የለም። የስጋዊ ደስታስ
ያልተጻፈ ነገር የለም። ምግቡ አልቀረ፣ መጠጡ አልቀረ፣ መኝታው አልቀረ፣ አልጋው አልቀረ፣ ገበያው አልቀረ፣ ልብስ አልቀረ፣ ሳህን አልቀረ፣ ብርጭቆ አልቀረ። እሺ ምንድን ነው አሁን? እኮ ማለት አንድ ደህና ገንዘብ ያለው ሰው አሪፍ የወርቅ ሳህን ይገዛና እዚህ መመገብ ይችላል። ፍራፍሬ ገዝቶ እንደ ፓፓያ፣ ወይን፣ ሙዝ፣ ብርቱካን ገዝቶ እዚህ መመገብ ይችላል። ጥሩ አልጋ ምናምን መግዛት ይችላል። ማለት እነዚህን ከሆነ እዛ ሄደን እናገኛለን ብለን የምናስበው ምድራዊ ህይወት ነው ማለት ነው ያለው። ምድራዊ ህይወት ነው እዛ የሚደገመው። ምንም የተለየ ነገር የለውም። ያ ገነት አይደለም የሚባለው። ይሄ የዘላለም ህይወት አይደለም። እያንዳንዱ ነገር ሴንስ ያደርጉታል። አሁን ይኸውልህ ቀንተህ ነው አንተ ቀንተህ ነው። ይሄ ደግሞ እኮ እንደዛ የአላህ ሂክማ ነው። ቀንተህ ነው ስለማታገኘው ነው። በየአይነቱ እኮ ትበላለህ። ብዙ አታክልት አለ። ክፈትላቸው። ከፍ በል። ጠጅ አለ እኮ እዛ። ቀንተህ ነው አንተ። ይኸውልህ እሳት ነው የምትበላት። አታገኛትም። ቀንተህ ነው። ምን አስቀናህ አሁን? ብዙ ፍራፍሬ ትበላለህ እኮ ገነት። የምግብ አራራ ያለብን እንደሆነ ችጋራሞች ነው ከምታጓጓ እኮ ይመስለው። ቀንተህ ነው ወገን። ምንም ያስቀና ነገር የለውም ይሄ። ገንዘብ ተሰራችሁ እዚሁ በምድር የምታገኙት ነገር ነው። በምድር የምታገኙት ነገር ነው። ምንም የሚቀናበት ላይፍ አይደለም። ባይዞ ያማርራሉ እኮ ሱራ 2:26 ላይ ነው። አንዴ ክፈትላቸው። ሲያማርሩ ታገኛለህ እኮ። ኔትወርክ እኮ አስቸገረኝ በእናትህ። እሺ ገዝታል። ቡራ መክፈት ነው። ቡራ መክፈት ትችላለህ? ያ እኔ ቁርአን መክፈት ትቼ ነበር። እሺ ስንት ልክፈት? 43:71 ግሽና መጀመሪያ 43:71 እሺ ሪያክት እናድርግበት። ወይ ጀነት። እኔ እኮ የሚያሞግሷን ነገር እኮ የምታስቀኝ ደግሞ ምንድን ነው የሚለው? ኦኬ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖች፣ ኩባያዎች በእነርሱ ላይ ይዞራሉ። ሰፋፊ ጠባብ ምናምን አይደለም። ሰፋፊ ሳህኖች ይዞራሉ። በእርሷም ውስጥ ነፍሶች የሚከጅሉት ዓይኖችም የሚደሰቱበት ሁሉ አለ። እናንተም በውስጧ ዘላለም ዘውታሪዎች ናችሁ። ሰፋፊ ዝርግ ሳህን ምግብ ለመብላት በየአይነቱ ለመብላት ነው ጀነት የምገቡት። ሰፋፊ ሳህን ይበሉት። ወይኔ ወይኔ አመልጦናል። አንተ በሰፊ ሳህን ትልቅዬ ሳህን። ዋው! አያችሁ የእስልምናን ሂክማ። አያችሁ እስልምና ምን ያህል የተብቃቃ እንደሆነ። በሰፊ ሳህን ትበላለህ ገነት ውስጥ፣ በትልቅ ሳህን ይሰጥሃል። ይህን አይተህ እንዴት አትጓጓም? ካዳ እንዴት ሙስሊም አትሆንም? በትልቅዬ ሳህን ትበላለህ ምግብ። ትልቅዬ ሳህን፣ በትልቅዬ ሳህን ምግብ ትበላለህ ወገን። ያውም እኮ በወርቅ ነው፣ በወርቅ ዕቃ። አሁን ምድር ላይ ያበላበትም ተብለሃል። አይዞ በገነት በትልቅዬ ሳህን ትበላለህ። በትልቅዬ ሳህን በጣም ነው የሚያጓጓው። ይሄ እውነት በጣም ነው የሚያጓጓው። በምድር ላይ እሱም በገን እንትን ካልከስ ጋነም ይከትሃል። ምንድን ነው እሱ እንትኑ ተበላሽቷል እኮ ክርስቲያን። ያ ምንም አስቸገረኝ። እስኪ አንተ ኤክስፓንድ ማድረግ ትችላለህ? ብሩክን ካላይ አድርገው። ያ በቃ ያንተን ማውጣት አልችልም። ኦኬ ቡራ አንዴ ራይድ አሰሊንን አንዴ ክፈትልን እስኪ። ራይድ አሰሊን 1795 ይገርማል። ራሱ ነው የሚመልሰው ግን ገዝቶ ወይስ ምንድን ነው? ምን
ገስቱ ካሜራውን አጥፋው፣ ካሜራውን አጥፋው። ስገባ እኮ እምቢ አለኝ። በቃ ገስት እንትን ሎድ እያደረገ ለማጥፋት ስገባ አይሰራም። ኔትወርክ ያለ ብሩክ አለ 1795 ወይም ደግሞ 777 እሺ 777 ቦይንግ ነው። ኦኬ ቀጥል አንብበው። እሺ ኦኬ ሰላማ ምናምን ሪፖርት አደረገች። የአላህ ዘ ሜሰንጀር ኦፍ አላህ ሰይድ ሂ ሁ ድሪንክስ ፍሮም ደ ቨሰል ኦፍ ሲልቨር ካንድልስ ደ ፋየር ኦፍ ሄል ኢን ሂዝ ቤሊ ይላል። ከዛ ቡኻሪና ሙስሊም ዘግበውታል ይላል። ይሄኛው ነው ይቻላል፣ ችግር የለውም። በሲልቨር እንትን የጠጣ ወይም በወርቅ እንደዚህ የእቃዎች የሚጠጣ ልክ ሆድ ውስጥ እሳት እንደለኮሰ ጋነም የሚገባበት ነው። ጋነም ይገባል። ምክንያቱም ውሃን ስትጠጣ ወደ ወዲህ ይገባል። ጋነምን እንትን እያልክ ነው። ጋነምን እንትን እያልክ ነው ማለት ነው። በወርቅ ነገሮች እንደዚህ መጠጣ፣ በጎልድ እንደዚህ መጠጣት አይቻልም። በገነት ውስጥ ቅድም ባየኸውን ቁርአኑን ክፈተው የቀደሙን ገነት ውስጥ ሲገቡ ግን ምንድን ነው በወርቅ ይጠጣሉ። አሁን በወርቅ ስላልጠጡ የአላህን ሂክማ አየኸውን፣ የአላህን ጥበብ አየህ። በምድር ላይ በወርቅ አጠጣ አለ። ለምንድን ነው ይህን ያለ? በገነት በወርቅ እንድጠጣ። ምድር ላይ ኃጢአት የሆነው ገነት ላይ የተዛ ጽድቅ ይሆናል። እስልምና ላይ ምድር ላይ ዘፈን እንዳዘሙ ዘፈን ኃጢአት ነው አለ። አላህ እኮ አዛኝ ነው አየህ። ገነት ውስጥ ግን ሁር ላይኖች ይዘፍኑልሃል አለ። ታዲያ ከዚህ በላይ አንተ ምን ትፈልጋለህ? አንብበው። ሆን ቅድም አያ በወርቅ እንዳጠጡ ሆዳችሁ ውስጥ ጀሃነም እሳት ነው እየለኮሳችሁት ያላችሁት አለና እዚህ ጋር ግን በብዛት በወርቅ ዕቃ ትበላለህ አለ። በትልቅዬ በወርቅ ዕቃ። እቺ አሁን ካፊር እቺ አላህ አጥምሟት ነው አሁን ቃል የምትባል በትልቅዬ ሳህን አልበላም ብላ ወጣች አይደል? አሁን አንዱ አብዱል ቢያገኛት እንደዛ ነው ምክር ስጥ ቢባል አንቺ ካፊር አላስችል ብሎሽ በገነት በትልቅዬ ሳህን ትበይ ነበር እኮ ምግብ፣ ብዙ ምግብ ይሰጥሽ ነበረ። በወርቅ ትጠጪ ነበረ። ወርቁን አጠጪው፣ በወርቅ ነው እንጂ የምትጠጪው። የምትጠጪው የአባይን ውሃ ነው። አዘጋጅላት። የቱ ይሻላል? እምቢ ማለት ይሻላል? በወርቅ አልጠጣም ብላችሁ በወርቅ ዕቃ ገነት ውስጥ ለምንድን ነው እምቢ ያልሽው? አንቺ ቃል ለምንድን ነው አትናገሪም እንዴ? አንዴ ሳይ ሙስሊም 28:19 ክፈተው። በወርቅ ዕቃ ትጠጣላችሁ። ትልቅ ይሄንን የመሰለ ሰው ታዲያ ይሄንን ሰምቶ እንዴት ገነትን አይመኝም? የእስልምና ገነት በትልቅዬ ሳህን በላለሁ በወርቅ እጠጣለሁ ብሎ ሁር ላይኖች ይዘፍኑልኛል ብሎ እንዴት አይመኝ? እንዴት ሁር ላይኖች ይዘፍኑ 28:19 ሁር ላይኖች እንዴት ይዘፍኑልኛል ብሎ አይመኝም? ባይዞ እኛ በገነት ውስጥ ዘላለማዊ የሆነ ደስታ አለን። ያ ዘላለማዊ ደስታ ግን ምግብ መጠጥና ዝሙት ላይ ጥገኛ ይሆን አይደለም። ይሄ አላፊ ነው። ምድራዊ ደስታ ናቸው እነኚህ። ምግብ መጠጥ፣ እነኚህ ዝሙት ምድራዊ ደስታ ናቸው፣ ዘላለማዊ ደስታ አይደሉም። ሰንበዲ እዛ የሆኑ ሴቶች ይዘፍኑልናል ብለን ሳይሆን እኛ አምላካችንን ልናመሰግነው ልናከብረው እንጂ እዛ ሄደን ሰንበዲ ትዘፍንልኛለች ዋው እንድዘፍንልኝ እንደዚህ ላድርግ ብለን አይደለም። ቀጥል አንብቡ። በወርቅ የሚጠጡት ደግሞ ምንድነው? እሱ ገነት ሄደው
ሳይሃን፣ ጃይሃን፣ ኤፍራጥስና አባይ ሁሉም ከገነት ወንዞች መካከል ናቸው ይላል። እና እነኝን ነው የሚጠጡት ሆን የገነት መካከል ከሆኑ አባይ ታዲያ እዚሁ ተገድቦላችኋል። ኢትዮጵያ መጥተው አይጠጡም እንዴ? አባይ ውሃን በወርቅ ብርጭቆ ልጠጣ ገነት እገባለሁ ብለህ ከምትቁለጨለጭ እዚሁ ሄድ በለ ሂድ፣ ዳም የሚሰራው ጋር ሄድና ገነት ገብቼ የአባይን ውሃ በብርጭቆ ጠጣለሁ ብለህ ከምትቁለጨለጭ ሄድ በል የቀን ስራ እየሰራ አባይ ውሃ ጠጣ። የአባይን ልጅ ውሃ ጠማው ሲባል ምንድን ነው? የዜና ህልማ ማንም አይከለክልህም። ኧረ ተው እናንተ ሰዎች ተው ተው፣ ሙስሊሞች ተው። መሐመድ በጊዜው በቃ በረሃ ነው፣ ምንም የለም እዛ ሳውዲ ላይ እልም ያለ ጭልል ያለ በረሃ ነበር። ድንጋይ ብቻ ነበረ። ውሃ ለሱ ብርቅ ነው። አታክልት ለሱ ብርቅ ነው። ምግብ ለሱ ብርቅ ነው። ሌላ ሀገር አታክልትና ፍራፍሬን ሲሰማ ኦኬ አባይ የሚባል ውሃ ረጅሙ ትልቅ ውሃ ችማ ገነት መሆን አለባት። እንደገና ደግሞ ፍራፍሬ ነው በቃ ገነትን በምንሳላት ፍራፍሬ አባይ ውሃ ያለባት በደንብ ትጠጣላችሁ፣ አትጠሙም፣ በወርቅ ትበላላችሁ፣ ብዙ ሴቶች ወሲብ ታደርጋላችሁ። እነኛ ሴቶች አሁን ተዘጋጅተው እዛ ሆር ላይን የሚባሉ አሉ፣ እየጠበቋችሁ ነው፣ እየዘፈኑላችሁ ነው አላቸው ወንዶቹ። በቃ አባቴ ይህ በረሃ ውስጥ ያለ ሀ ብሎ አፉን ከፍቶ ያዳምጣል። ለእኔ ስንት ሲሰጠኛል ይለዋል። እንዴት ነው ህፃኑ ናችሁ? በቆሎ ሲጠበስ እስከሚበስል ድረስ ትቸኩላላቸው። ዙሪያዋን ከባችሁ አጀዝ ገጠር ስለነበርኩ እኔ ገጠር ላይ ስትሆኑ እሸት ሲደርስ ዙሪያውን ምድጃውን ትከቡና ዙሪያውን ትቀመጣላችሁ። በርከት ያለ ልጅ ስለሚኖር ፋሚሊ ስትወጡ እንደዛ ነው እና እስከሚበስል ወላ ልትቸኩሉ ትችላላችሁ። አለ ሰብረው ሁሉ እንዲሰጧችሁ ልታስገድዱ ትችላላችሁ። አያስችላችሁም ማለት ነው። እና ምድጃዋን ትከቧታላችሁ ዙሪያዋን። ክረምት አካባቢ ላይ እንደዚህ በቆሎ ሲደርስ ልክ እንደዛ ማሜ መሀል ቁጭ ይላል። በገነት ውስጥ ይገርማችኋል ይላሉ እና አቡበከር እና አሊ ምናምን ዙሪያውን ከበውት ሴቶች አሉ። እሺ እነኛ ሴቶች አያረጁም። እሺ ከነሱ ጋር ትገናኛላችሁ። እሺ ለእኔ ስንት ይሰጠኝ? ለአንተ ይህን ያህል ይሰጠሃል። እነሱ ሁሉ ማድረግ እችላለሁ? እንዲህ የመቶ ወንድ ሲም ጉልበት እኮ አለ። ኧረ አዎ። እና በቃ እንደፈለክ እንትን ትላለህ። እሺ እነሱስ? ኧረ እነሱማ ይኸውልህ ዙሪያውን አልጋውን ከበው ይጠብቁሃል። እሺ እኔንስ? ኧረ ትዘፍንልሃለች። ዋው ለእኔስ ትዘፍናለች ይላል አሊ። እንዴ አታውቅም? እንዲ በደንብ ነዋ። ዑመር ይነሳል፣ ጎርደድ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ከዛ ደግሞ አቡበከር ቀና ይላል፣ ሴፉን መዘዝ ያደርጋል። ያ ነቢይ የፈለክንን እዘዘን፣ ለአንተ ፊዳ ከዋቢ ወሚ እንሰዋለን ይለዋል። በገነትማ ይሄን እንካያየን። ከዛስ ምን ትፈልጋለህ ዑመር? ልቤ ይላል። ልቤ ምን አሰብክ? ምን ልስጥ ይላል። ኧረ እኔ ከእርሶ ጋር ገነት መሆን ነው። ኧረ ከዛም በላይ ሁር ላይኖች ሲዘፍኑልህ መስማት አትፈልግም? ኧረ እፈልጋለሁ። እንግዲያውስ ልንገርህ፣ የሁር ላይንን ዘፈን ይቀጥልለታል ማለት ነው። የቀድሟል። ከዛ ይወሰወሱታል አልኳችሁ። ሴቶቹ ግን እንዴት ነው ይፈልጉናል። እንዲህ ልክ በረሃ ውስጥ ግመል እንደተጠማች ውሃ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። አባቴ ገዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ቁጭ ብሎ እንደ በቆሎ እሸት ማሜ መሃል ቁጭ ብላ ትተርካለች። እነሱ ያዳምጣሉ ማለት ነው። ሶሪ በጣም ያስቀው የሚያሳዝኑትም ይህንን ያለፈ ታሪክ አሁን በ21ኛው ሴንቸሪ ላይ ማሜን ብዙ ምግብ ትበላላችሁ ሲላቸው ወይኔ ገነት ብቻ ሞቼ ገነት ገብቼ ምግብ በልቼ ምበላው ግን በምንድን ነው? በትልቅ ዕቃ ነው? በትንጥዬ ሻይሻ በምሰጠን በእጅ በመጣ መዳፍ ብታክል ሳህን ነው? ኖ ትልቅዬ ሀገር የሚያክል ሳፋ የሆነ ሳህን አለ ትልቅዬ፣ በሱ ይሰጠሃል። እንትና ያቺ ዜነብ እንደምሰጠን በሰባራ ሳህን ነው? ኖ ወርቅ አለ። በወርቅ ሳህን ነው የምበሉት። እንዴ በወርቅ እኮ ተከልክለ። በምድር ላይ የተከለከላችሁት በወርቅ እኮ ነው የምበሉት። ተው እንጂ። አዎ
እሺ ውሃስ ምንጠጣው እንደ ልብ እናገኛለን ነው ወይንስ እዚህ የቡዳ ውሃ ቆሻሻ የተጣለበት ሰገራ የተጣለበት ውሻ የተጣለበት የሞተ ውሻ እሱን ነው ምንጠጣው? ኖ በገነት ውስጥ 4 ወንዞች አሉ። ለምሳሌ አባይ አለ። አባይ በወርቅ ነው የምጠጡት። አባይ ራሱ ከገነት ነው የሚወጣው። እንዲማ ከሆነ በቃ ያሉትን እንታዘዛለን ይላሉ። እምነት ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንሎታለን። በገነት ውስጥ የናል ሴቶች ከተሰጡን ምግብ እንዲጠግበን ምንበላ ከሆነ መጠጥ እንዲህ ምንጠጣ ከሆነ እስልምና እውነተኛ እምነት ነው። መስክረናል። ይመቻችሁ። ያ ቡራ ሱራ 40 አንዴ ክፈትልን እስኪ። የመሐሪ ምዕራፍ ሱራ 40 ቁጥር 40። ይሄ ተፍሲሩ ነው። ቀደም ያልኳችሁ የኢብኑ ከሲር ተፍሲር ነው። ሱራ 56 37 ላይ ያለው ነው እና እንደዚህ ነው የሚተርኩላቸው ቁጭ ብለው የነበረው። አይደክምም ተብሏል። የሴቷም እንደዛው እማይሰለች and she does not complain about እሷ ደግሞ ስለ እንትኗ እሱ ስለማይደክመው የእሷ ደግሞ ኮምፕሌን ቅሬታ አያቀርብም ይላል። ምክንያቱም ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እንትን የሚለውና እና ኮምፕሌን አታቀርብም እሷ እቺ ሆረ ላይ ነው ማለት ነው። እንዲሁም ምድር ላይ ያለችውን እኮ ይረግሟቸዋል እና አንቺ ለባልሽ አላህ አጥፋሽ፣ አንቺ ጋር እኮ እንግዳ ነው፣ እኛ ጋር ዘላለም ኗሪ ነው ምናምን እያሉ ይረግሟቸዋል ምድር ላይ ያሉትን ሙስሊም ሴቶች ማለት ነው ሆረ ላይኖቹ። ለምን እነዚህ ኮምፕሌን አያረጉ? እነዛ ግን ኮምፕሌን ካረጉ አላህ ይቆጣል፣ መላእክት ይረግማቸዋል፣ ሆረ ላይኖች ይረግሟቸዋል ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። ይሄ የእስልምና አስተምሮ ነው። ከየት ያመጣዋል ሲባል ያው 100 ዓመት ይሄው and such strength with a woman strength of 100 ይላል። የ100 ጉልበት ይሰጠዋል አንድ አብዱል ማለት ነው አክሰስ ማድረግ የሚችልበት። ለዚህ ነው ዳዋ የሚሰሩት ሙስሊሞች፣ ሌላ ምንም እኮ የለም። በቃ የ100 እንትን ጉልበት ይሰጠዋል። ጀነትስ ሲገቡ ምንድነው? እከፍታለሁ አንዴ ክርስቲያን እቺ ላሳይና ጀነት ሲገቡ ምንድነው የሙስሊም ወንዶችን የሚጠምዳቸው ስራ? በምን ስራ ነው የሚጠመዱት ሲባል ይሄው ራሱ ኢብኑ ከቲር ምን ይለናል? ሱረቱል ያሲን አንዴ ቆርና 56:37 ላይ ያውና እዚሁ ጋር 36:55 ላይ አለ የገነት ሰዎች ዛሬ በእርግጥ በስራዎች ወርክ ተፍተፍ ማለት ነው። በዚህ ስራዎች ውስጥ ምንድናቸው? ተደሳቾች ናቸው። ምንድነው የሚያስደስታቸው ስራ? ዱዓ ነው? ጸሎት ነው? አላህን ማመስገን ነው? ስግደት ነው? ምንድነው የሚያስደስታቸው ስራ ሲባል ቀጥታ ሄደን ተፍሲሩን እንየው ማለት ነው። የጀነት ሰዎች በምንድን ነው የሚደሰቱት? ራሱን ተፍሲር ራሱን የቁርአን አያ ልክፈተላችሁ። ኦኬ ያሲን ሱራ ያሲን 55 ቁጥር 55 ይሄው ያው የፈረደበት ኢብኑ ከቲርን እንከፍተዋለን። አንዴ ትራንስሌት ላድርገው። ኦኬ ይሄው ማን ይላል? ኢብን ከቲር። እሺ ይሄንን ያሉት ባይዘዌ የመሐመድ ሰሃባዎች ናቸው። አብደላህ ኢብን መስዑድ፣ ኢብን አባስ፣ ሰይድ ቢን አልሙሰይብ፣ ኢክሪማህ፣ አልሐሰን፣ ቀታዳ እንዳለ ተአቢንና ሰሃባዎች ናቸው። አልአማሽ፣ ሱለይማን አልተይሚ ኤንድ አልአውዛይ ሰይድ ሪጋርዲንግ ዘቨርስ ይሄን አንቀጽ በተመለከተ ምን አሉ? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ የጀነት ሰዎች በዛ ቀን
ዊል ቢ ፕሪኦኮፓይድ በስራዎች ውስጥ ናቸው፣ የተጠመዱ ናቸው። ፕሪኦኮፓይ ምንድን ነው የሚያደርጋቸው? ይኸው ድንግል ማፍረስ፣ ዲፍላወሪንግ ቨርጅንስ። ኧረ ሳቅ! ይሄ ነው እስልምና። የመጨረሻው ሮጦ 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 መጨረሻው ግቡ ምንድን ነው? የጀነት ሰዎች ዲፍላወሪንግ ቨርጅንስ ብሎ የመሐመድ ሰሃቦች ከመሐመድ የተማሩትን ያስተላልፋሉ ማለት ነው። ድንግል ማፍረስ ነው የመጨረሻው የአንድ ሙስሊም ግቡ። ይሄ ነው ፕሪኦኮፓይ የሚያደርጋቸው፣ በስራ እንዲጠመዱ የሚያደርጋቸው ምንድን ነው? ዲፍላወሪንግ ቨርጅንስ ነው። የእስልምና አስተምህሮ ነው። እሺ ንገረኝ፣ ስንት ቁጥር ነው ልክፈትልህ ክሪስ? አለ ክርስቲያን አፍራሽ ብለናቸዋል። ደምሳሽ አንተ የሰው ስም አታበላሽ። ያው ሸ ነው፣ ሁለቱም በሸ ነው የሚያልቀው። ደምሳሽ አካውንቴንም ለቀቀልኝ ነው ያሁን። አሪፍ ነው፣ በጣም ደስ ይላል። ኮንግራ። ያ እንግዲህ አሁን ቢሰሙ ከዚህ በላይ ስራ አለ? ምንድን ነው ከዚህ በላይ የምንሰራው? ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለ? እዚህ ተዋጋን፣ አንገት ቀነጠስን፣ ነብዩን ታዘዝን፣ እዛ ደግሞ ሄደን ስራ እንቀይር እንጂ ነው የሚሉት። ሌላ ምንም አይደለም። የዝሙት መንፈስ ከምድር እዚህ ሙሐመድ ለጦርነት ሲሄድ የሚያባብላቸው በምንድን ነበር መሰላችሁ? በሴት ነበር የሚያባብላቸው። ኑ እዛ ሮማውያን የሆኑ አይናቸው ነጭ ነጭ የሆኑ ሴቶች አሉ፣ እነሱን ማርከን እንምጣና ውሽማዎቻችን እናድርጋቸው ብሎ እየመከራቸው ነበር፣ ወደ ጦርነት የሚወስዳቸው ማለት ነው። ሌላ በምንድን የሚያባብላቸው? በዚሁ የገነት ጉዳይ ሲያባብላቸው በገነት እዛ ሄደን ስራ እናንተ ሌላ ምንም የምትሰሩት ስራ የለም፣ ነገር ግን ድንግሎችን ማፍረስ ነው። ይሄ በጣም 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 አንድ ሰው በነገራችን ላይ ይሄንን ቆሻሻ ነገር ነው ለማለት ጀስት የሆነ ራሽናል የሆነ አይምሮ ብቻ ካለው በቂ ነው። እዚህ የምትራቡት፣ የምትጠሙት፣ የምትሰግዱት፣ የምትጸልዩት እዛ ሄዳችሁ የምር በየሰዓቱ ድንግል ለማፍረስ ነው? ይሄን ነው ተስፋ የምታደርጉት? ኦኬ ሪስትሪክሽን ቀንታ ነው በየሰዓቱ ሪስትሪክሽን። ቆይ የሚሰጠው ግን ሰጣው ነው። ምን አለ? ሃራስመንት ምናምን ስፒች ምናምን ነገር ነው የሚለው። ማን እንደሳደበ? ኧረ ምን ተሳደብን? አማርኛ ነው ያወራነው። ሰሙን እንዴ ደግሞ ጭራሽ ገዝትም እኮ አይከፍትም። አንተ ምንድነው ነገሩ? ሲያው ሙስሊም ሆኗል። በቃ ሰልሟል ብላል ወይ? ቢኒ እንዴት ናችሁ? ሰላም አለ ነው። ካሜራ እንዳይሆን ምናልባት ክርስቲያን ካሜራን ክፈት። ለማጥፋት በቃ አልከፍታለኝ። ውጣና ተመለስ። ዝም ብዬ ሆን በተን ተጭኜ ልመለስ። እንትን በለውና እንዲሁ አጥፋውና እንደገና ላይቭ በለው። ኦኬ ለቀቀል አካውንት ያሪፍ የጀነትን ጉዳይ ትተናል። ያ እንተውላችኋለን።
ሪፖርት አታርጉ። በተቻለ አቅም ሪፖርት ከሆነ ሙስሊሞች ብታቆሙ ጥሩ ነው። ሪፖርት የሚያደርጉ ካሉ እረፉ። ስለ ዘላለም ህይወት መነጋገር መልካም ነው። በነገራችን ላይ እነሱም ያላቸውን ነገር ማስረዳት ይችላሉ እኮ ገብተው ነው። አይ ቲንክ አሪፍ ነው። በእርግጥ ሪፖርትም ላይሆን ይችላል። ሜይ ቢ ሲስተሙም እያስቸገረ ይመስለኛል። በጣም እኔ ያኔ ሪፖርት እንደዛ መጠን ያኔ ሙስሊሞቹ ተደራጅተው ባላዘጉብኝ ሰዓት አሁን እኮ ጭራሽ አሁን ኦልሞስት እንደ ድሮ ሊያደርጉ ይችላሉ። ግን የዛሬ ዓመት ያልዘጉብኝን ዘንድሮ አስቸገረኝ። ኤኒዌይስ ካደረጉም ያው ባታደርጉት ጥሩ ነው። ማድረግም መፍታችሁ ነው። ይመቻችሁ። ኤኒዌይስ ቶፒኩ ላይ ስቲክ አድርግና አብዛኛው ነገሮች የገነት ላይ የተነገሩት ምድራዊ ነገሮች ናቸው። ምንድነው እሱ? መብል መጠጥ ምናምን የሚለው ኦልሞስት ከክርስቶስ ካስተማረን ጋር ሐዋርያቶቹ በግልጽ ከነገሩን ጋር ኮምፕሊትሊ የሚጋጭ ነው። ደግሞም ስናየው እያንዳንዱ ማጓጓያ ነው የሚመስለው። ብዙ ማለት የሆነ አይምሮ ለሚጠቀም ሰው ለሚጠቀም ኖርማል ለሆነ ሰው በሰፊ ሰሃን ምግብ ትበላለህ ሲባል ምንድን ነው ሴንስ የሚሰጠው? አይደለም በገነት ተውና ጠርተህ እኛ ቤት ስትመጣ በትልቅ እቃ ምግብ ሰጥሃለሁ ቢለኝ ስድብ ነው። እንደው የምሬን ነው፣ ስድብ ነው። ሆዳም ነህ እያለኝ እኮ ነው። በትልቅ እቃ ምግብ ትበላለህ ማለት ምንድን ነው ማለት? ከዛ ያንን ደግሞ እንደ ተአምር ቁርአን ላይ ተቀምጦ በትልቅ ሳህን ነው ምግብ የምበላው፣ በሰፋፊ እቃ ትበላለህ። ፖይንቱ አልገባኝም ብዙ። ምንድን ነው ሴንስ የሚሰጠው? ከዛ ይህንኛው ደግሞ ተአምር ሊሆን የሚችለውስ እንዴት ነው? ደግሞ ዘላለማዊ የፈጣሪ ባህሪው ቃሉ ነው። ባህሪው የሚሆነውስ በምን ሴንስ ነው? በትልቅ ሳህን ትበላላችሁ የሚል የአምላክ ባህሪ ቃሉ ዘላለማዊ ፍጡር ያልሆነ በትልቅ እቃ ትበላላችሁ። ኦልራይት እሺ። ኮምፕሌን ያደርጋሉ እኮ ባይዘይ ምግቦቹ ተመሳስለውባቸው ይሄ ቅድም የበላ ነው ብለው ቅሬታ ያቀርባሉ። ኦኬ ቅሬታውም ያለ ባህሪው ይሆናል ማለት ነው። ምክንያቱም ቁርአን ውስጥ ነው ያለው። አይ ቲንክ በቀራ 26 እና 5ኛው አለ አለ ሙፈሲሮቹ ሲያብራሩት ተመሳሳይ ስለሆነ ነው ቅሬታ ያሰሙት እንጂ ምግቦቹ አንድ አይነት አይደሉም ይላሉ። ኦልሞስት ቅሬታ ያለበት ቦታ ከሆነ ደስታችሁ በራሱ የሆነ ዘላለማዊ አልሆነም ማለት ነው። ኢተርናል አልሆነም። አንድ ነገር ኢተርናል የሆነ ደስታ ተሰጠ ማለት ከዛ በኋላ የምታዝንበት ወይንም ደግሞ የሆነ ነገር ላይ ጥገኛ አትሆንም ማለት ነው። ጥገኛ አትሆንም የሆነ ነገር ላይ። ደስታችሁ በምግብና በመጠጥ ወይንም ደግሞ በወሲብ ላይ ሆነ ግን እዛ ነገር ላይ ነሰርሊ ለመደሰት ጥገኛ ሆናችሁ ማለት ነው። በምትበሉት በምትጠጡት ነገር ላይ ጥገኛ ሆናችሁ፣ ስለዚህ ለማስደሰት ራሳችሁን እዛ ነገር ላይ እንትን ዲፔንድ እንድትሆን ያደርጋችኋል ማለት ነው። ምክንያቱም የኦንላይኖቹ ሴቶች ይህንን ዘፈኑን በሚዘፍኑበት ሰዓት ደግሞ ምድራዊ ሴቶችን ያስከፋል። አንደኛ በምድር ያሉ ሴቶችን ይራገማሉ። አሁን ላይ ወደ እኛ ጋር ይመጣል ጥሎሽ አንቺ እንደዚህ እንደዚህ እያሉ እንደሚራገሙ ሀዲሳቶች በብዛት ተቀምጧል። ኦኬ እሱን እንጦሺ ብለን ስናስብ በገነት ውስጥ ደግሞ ዘፈኑ ራሱ ኦፌንሲቭ ነው። ኦንላይኖቹ የሚዘፍኑ ዘፈን ምድራዊቷን ሴት የሚያስቀና ዘፈን ነው። ለወንዱ ነው የምትዘፍነው። እኛ ብቻ ነን ቆንጆ፣ እኛ ብቻ ነን ዘላለማዊ፣ ማንሞት ያልሞትን እያለች ስትል የምድራዊቷን ሴት እያስቀናቻት ነው። ይሄ በራሱ በሴቶቹ መካከል መቀናናት የሚፈጥር ነው። መቀናናት የሚፈጥር ነው ማለት ነው። ከዛ ደረጃ ደግሞ አለ በገነት ውስጥ እስቲል የሚሰጣቸውም ደረጃ አለ። ለከሌሄና ሴት ለከሌሄና ይሄ ራሱ ገነት ራሱ ምን ሆነች ማለት ነው? የደረጃ የምትበላለጥባት ትሆንና ለዛኛው ይሄን ያህል ሴቶች ለዛኛው ይሄን ያህል ሴት የምትሰጥበት ከሆነ ስቲል አሁንም ደግሞ
አንደኛ ሴቷን እንደ ማቴሪያል ቆጥረህ ወንዱ የሚጠቀምባት ለሱ መሰጣት፣ ይሄ ራሱ ቃሉ ራሱ ኦፌንሲቭ ነው ስቲል። ይሄንን ካደረግ ይሄን ያህል ሴት ይሰጥሃል ማለት በራሱ ኦፌንሲቭ ነው፣ ጤናም አይደለም፣ ስድብ ነው። ይሄን ያህል ዕቃ ይሰጥሃል፣ ይሄን ያህል ገንዘብ ይሰጥሃል ሳይሆን ይሄን ያህል ሴት ይሰጥሃል ማለት በራሱ ስድብ ነው። እና ትንሽ ጸና አይምሮ ላለው ሰው አይምሮ ለሚሰራ ሰፊ ሳህን እንዴት ትበላለህ? ኦኬ እዚህ በምድር በወርቅ ቃል እንዳበላ ኃጢአት ነው፣ ገነት ግን በወርቅ ቃል ትበላለህ ብሎ ማጓጓት በራሱ በወርቅ ዕቃ ትጠጣለህ፣ በወርቅ ዕቃ ትበላለህ አይደለም። በገነት እኔ በዚህ በምድር ላይ እኔ እያለሁኝ የሆነ ፎከት ያመካካም ከሆንኩኝ በኑሮዬ ላይ በወርቅ ዕቃ ብበላ ምንድን ነው የበላሁበት ዕቃ ምን ላይ ማተር የሚያደርገው ነገር አለ እንዴ? በወርቅ ሳህን ልብላ፣ በወርቅ በብርጭቆ ልጠጣ፣ በዳይመንድ ልብላ፣ በዳይመንድ ልጠጣ፣ ምንድን ነው ለውጥም ያመጣልኝ? ዕቃው ከኔ ህይወት ጋር ምን ያገናኘዋል? ምበላበት እና የምጠጣበት አትሊስት በምድራዊ ህይወት ላይ የምበላውና የምጠጣው ለሰውነቴ ፊዚካል ቼንጅ ያመጣል። የምበላውና የምጠጣው የምበላበትና የምጠጣበት ሜቢ ከበሽታ አንጻር ንጹህ መሆንና ለመሆኑ ለምበላው ነገር ዋስትና ሊሆን ይችላል። ንጹህ ዕቃ ከሆነ ማለት ነው። ንጹህ ዕቃ ካልሆነ በሽታ ሊያመጣ ይችላል። በገነቱ ስላለ ነገር ግን በወርቅ በላው፣ በዳይመንድ በላው፣ በተራ ዕቃ በላው፣ ፖይንቱ ብዙም አይገባኝም ይሄ ነገር። እንደ ማጓጓያም ደግሞ ልንጠቀመው ይችላል ብዬ ደግሞ አላስብም። ስቲል ማጓጓት ራሱ በጤናማ ነው ወይ? ምክንያቱም ደጋግሞ በቁርአን ውስጥም ይህንን ስለሚያነሳው ሌሴይ አንተ ሙስሊም ነህ፣ እናትህ ሙስሊም አይደለችም። በገነት ውስጥ ሆነህ እናትህ ማጓጓት ምንድን ነው የሚያስደስተው? እንቁልልጭ የሆነ የውልሸው በወርቅ ብርጭቆ እየጠጣው ነው ምናምን ብለህ ስታጓጓ ዘላለማዊ ደስታ በሚገኝበት ቦታ ላይ ፍሬንድህ ወይንም ደግሞ የሆነ ቤተሰብህ ዘላለማዊ በሆነ ስቃዩ ሲሰቃይ እየተመለከትክ ምን አይነት ደስታ ነው የሚሰጠው? ማለት ኦኬ እንዴት ብሎ አይምሮህ ላስቀናው የሚለው ይመጣልሃል በዛን ሰዓት። ስለ እኔ ፊልተር ነህ ያለው አንተም ስቲል ከፊልተር ውጣና እስቲ ስለ ገነትህ አውራ፣ ስለ ገነትህ አውራ እስቲ ስለሚወራው። እንደ ኡስታዞች ቁጭ በልና ቤትን ክፈትና አውራበት። እሱን ፊልተር ይጠቀማል ይላል። እሱ መልስ ይሆናል ለዚህ ለተነሳው ፖይንት መልስ ይሆናል። መልስ አይሆናችሁም። ይሄ እስቲ አይምሮቹን አሰሩት፣ አይምሮቹን አሰሩት። ኤኒዌይስ ከሬዲን እንኳን አመጣ። ኦኬ መልካም። ሜቢ ፖይንቶቹን ሰምታችኋል የተነሱትን። ሙስሊም ነህ ብዬ አስባለሁ። ኦሪጂናል ሙስሊም። ኦሪጂናል ፎርጅድ አለ? አይ ሙስሊም እኮ ሁሉ ሙስሊም አይደለም። ለምሳሌ ያልሰገደ፣ ያልጾመ፣ አላህን ያልፈራ፣ ያልጠጣ፣ የጠጣ፣ የሰከረ ሁሉ ሙስሊም አይደለም። መልካም እሺ። ካልሰገደ 5 ቀን ካልሰገደ ነው ከእስልምና የሚወጣው? በስንተኛው ቀን ነው ከእስልምና መውጣቱ ሳይሆን ማለት ነው እስልምና ሆኖ ላልሰገደ ሰው አላህ ጀሃነምን አዘጋጅተዋል። ለሰገደውና እስልምና ለተከተለው ወደ አላህን የፈራ ሰው ጀነት አዘጋጅተዋል። ኦኬ ጀነት አንተ ተዘጋጅቶልኛል ብለህ ታስባለህ? አላህ ነው የማውቀው። አታውቀውም አንተ? እሙ ኩልቱምን አስወጣው ክርስቲያን ተጋርሞ እየረበሸ ነው። ኦኬ መልካም እሺ። ገነት ስገባ ምንድን ነው የምታገኛቸው? የምታገኘው ምንድን ነው? የምናገኘው ዘላለም ኑሮ ነው። ዘላለም አንበላም አንጠጣም። የበላ ነው ሁሉ በላም ነው የሚወጣው። በቃ ከዛም አንበላም አንጠጣም ካልክ በኋላ የበላ ነው ሁሉ በላብ ነው የሚወጣው። ምን ማለት ነው?
አዎ የበላነው ሁሉ በላብ ነው የምወጣው። ትክክል ነው። እሱማ ማበላ ማጠጣ ከሆነ የበላኸው ሁሉ በላብ እንዴት ሊወጣ ይችላል? በላብ ነው የምወጣው። ትበላለህ? አበላም? እሺ ገነት ውስጥ እንበላለን፣ ግን በላብ ነው የምወጣው። ስለዚህ ላበላብ ነው የምትሆኑት ገነት ውስጥ። ያለ ምግብ እኮ እንትን አይደለም እኮ በላብ ብቻ ነው የምወጣው። ሁሉ ውጭ የምወጣው ቆሻሻ እኮ ነው። የቆሻሻ መውጫው መንገድ ነው የተለያየው። የበላኸው ነገር በላብ መልክ ይቀየራል፣ በላብ መልክ ይወጣል። እሺ በእናንተ እንዴት ነው? እሺ ኦኬ፣ ከበላችሁ ከጠጣችሁ በኋላ የበላችሁት ነገር በላብ ይወጣል፣ ፈሳሽ ይወጣል ማለት ነው ከሰውነት ውስጥ። መልካም። ስለዚህ ትልቁ ተስፋ በገነት ውስጥ አንተ የምትመኘው ምንድን ነው? እሱ አቤት አቤት፣ ገነት ለመግባት የሚያጓጓህ ነገር ምንድን ነው? እሱ አላህን መፍራት ነው፣ መስገድ ነው፣ መጾም ነው። ከዛም በኋላ ምን አለ? በቃ ገነት እንድገባ ነው። ገነት ውስጥ ልታገኘው የምትመኘው የምናፍቀው ምንድን ነው? እሱ ምንድን ነው? እሱን አላህ ነው የማውቀው። እንዴ እንዴት አውቃለሁ? አላህ የሚሰጠውን እሱ እንዴት አውቃለሁ? ዝም ብለህ ነው እንደምኖረው አንተ? ዝም ብዬ አይደለም። አላህ ነው የሚሰጠን። አላህ የሚሰጠውን እኮ በደረጃ ነው ጀነት ያለበት ማለት ነው። እስከ 7 አለው። ገሃነምም 7 አላት። ገነት 8 መሰለችኝ። ኤኒዌይስ ስለዚህ ትበላለጣላችሁ በገነትም። ኤኒዌይስ ምንን መሰረት አድርጎ ነው እሺ ብትበላለጡት? ገነት ውስጥ ደረጃው ምንን መሰረት አድርጎ ነው? ምግብ ላይ ነው? መጠጥ ላይ ነው? ሴት ላይ ነው? ከምንድን ነው እሱ ደረጃው እዛ የሚበላለጠው? አሁን በገነት ውስጥ ያላችሁ ሰዎች የምትበላለጡት በምንድን ነው? አሁን አላህን አፈራራችን አንድ አይደለም እኮ። ገባኝ። ሽልማቱ አሁን በገነት ውስጥ ያላችሁ ሰዎች ደረጃ አለ አይደለ? አንደኛ፣ ሁለተኛ፣ ሶስተኛ እያለ ይቀጥላል አይደለ? ኦኬ። አንተ ከሱኛው የተሻለ የምታገኘው ምንድን ነው? እሱ ደግሞ ከአንተ የተሻለ የሚያገኘው ምንድን ነው? እኔ አሁን የሰገድኩ ለሰው ሰደቃ ማላወጣ ከሆነ ለሰው ሰደቃ ምናምን ለምስኪኖች ምናምን ያለውን አካፍለ የምትሰጠው ከሆነ ጀነት አለ ፍርዶስ ላይ ትገባለህ። ኦኬ ምናልባት ከፈቀድክልኝ እኔ መመለስ እችላለሁ።